ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። በዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት የእግዚአብሔር አምላካችንን አመስግነን ወደዛ እንድንሄድ በጌታ ፍቅር ጠይቃችኋለሁ። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ስለ ምሕረት፣ ስለ ቸርነት፣ ስለ በጎነትና ስለ መልካምነት ክብር ምስጋና ለአንተ ይሁን። ሁሉን በእጅ አሳልፈን ሰጠነ። ይህን ማለዳ ባርክልን። በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድታካፍለን በጌታ በኢየሱስ ክርስቶስ ስም እንጠይቃለን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፉት ጊዜያቶች ስንካፈል የነበረው የሮሜ መጽሐፍ ምዕራፍ 1 ነበረ። እሱም በትናንትናው ዕለት አጠቃለናል። ዛሬ አዲስ ምዕራፍ እንጀምራለን፣ አዲስ ክፍል። ይኸውም ኤፌሶን ምዕራፍ 1 ነው በተከታታይ የምንመለከተው። እንግዲህ ይህንን የማለዳ ቁርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙዎች እንዲዳረስና የብዙዎች ሕይወት እንዲለወጥ እንዲታነጽ አብረን እናገልግላችኋለሁ። ጌታ ይባርካችሁ። እንግዲህ የኤፌሶን መጽሐፍን ስንመለከት በሁለት ይከፈላል። አንደኛው ለኛ የተደረገልንንና ስለኛ የተነገረውን የእግዚአብሔርን ሐሳብ በእኛ ውስጥ ሊሆን ያለውን የሚገልጽ ክፍል ነው። ይህ ክፍል የሚደንቅ ክፍል ነው። ምን እንደተደረገልንና በተለይም የኤፌሶን መጽሐፍ ማጥናት የምትፈልጉ ሰዎች የሚያስደንቅ የህይወት ለውጥ በዚህ መጽሐፍ ውስጥ እንደምታገኙ እርግጠኛ መሆን ይችላለሁ። ሁለተኛው ደግሞ እኛ እንድናደርገው የሚፈለገው ነው። እንግዲህ አንደኛው ምዕራፍ 1 እስከ ምዕራፍ 3 ነው። 6 ምዕራፍ ነው ያለው የኤፌሶን መጽሐፍ። ሁለተኛው ደግሞ ከ4 እስከ 6 ያለው ከእኛ የሚጠበቁ ነገሮችን በግልጽ የሚያሳይበት ነው። እንግዲህ ብዙ ጊዜ ሰዎች ስለሆነ ከእግዚአብሔር የሆነ ነገር መቀበልን ነው እንጂ የምንፈልገው ለእግዚአብሔር እኛ ደግሞ ምን አይነት ሰዎች መሆን እንዳለብን አናስብም። ነገር ግን የኤፌሶን መጽሐፍ ሁለቱም ባላንስ ያደረገና በጥልቀት የሚያስተምር መጽሐፍ ነው። ለዛሬ የኤፌሶን ምዕራፍ 1ን ቁጥር 1ና 2 3ን አብረን እንመለከታለን። በተለይም ቁጥር 1ና 2 በሰላምታ የታጀበ ሲሆን የሚጀምረው የእግዚአብሔር ቃል እንዲህ በማለት ነው። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ይጀምራል። እንግዲህ ሁል ጊዜ እስከ ዛሬ በተካፈልናቸው ክፍሎች ቆላስይስን አይተናል፣ ሮሜን አይተናል፣ አንደኛ ዮሐንስ መጽሐፍ ምዕራፍ 1ን አይተናል፣ የዮሐንስ ወንጌልን አይተናል። እስከ ዛሬ ባየናቸው መጽሐፍቶች ውስጥ ምንድን የምንመለከተው ሐዋርያው ጳውሎስ ሐዋርያ የሚለው ማዕረግ ወይም ስያሜ ያገኘው በኢየሱስ ክርስቶስ ፍቃድ እንደሆነ በግልጽ ያስቀምጠልናል። በመሰረቱ ሐዋርያው ጳውሎስ የተጠራው ሐዋርያ ሥራ ምዕራፍ 8 ላይ ነው የሱ ታሪክ የሚጀምረው። እንደዚሁም ደግሞ በጣም በሚያስደንቅ ሁኔታ ነው የተጠራው። ሐዋርያ ሊሆን የተጠራው ይላል። በተለይም ደግሞ ሐዋርያ ጳውሎስ የአሕዛብ ሐዋርያ እንደሆነ
በብዙ ነገር እናገኛለን። ሐዋርያት ሥራ ምዕራፍ 15ንም ሄደን ስንመለከት ይህንን ክፍል ለሐዋርያት እንደተስታልፎ እንደተሰጠና ለአሕዛብ ታልፎ እንደተሰጠና አሕዛብን ለማገልገል እንደተጠራ እንመለከታለን። በአብዛኛው እነ ግሪክን፣ ቆጵሮስን፣ ሮምን፣ የአሁኗ ቱርክ የሆነችውን ኤፌሶንን እነዚህን የመሳሰሉ ሀገሮችን በተለይም ደግሞ በሚያስገርም የእግዚአብሔር ጸጋ እንዳገለገለ እንረዳለን። ስለዚህ ለእነዚህም ለኤፌሶን ሰዎች ሰላምታ ያቀርብላቸዋል። ምን ብሎ? በኤፌሶን ላሉት ቅዱሳን ብሎ። አያችሁ፣ ዳግም የተወለደ ሰው ቅዱስ ነው። ቅዱስ የሆነው በራሱ ሳይሆን ግን በክርስቶስ ኢየሱስ በኩል ነው። የክርስቶስ ኢየሱስ ጽድቅና ቅድስና ነው የተቆጠረልን። በእርሱ በማመናችን ያንን ጽድቅና ቅድስና በክርስቶስ ኢየሱስ አግኝተናል። ለዚህ ነው ቅዱሳን ብሎ በክርስቶስ ኢየሱስ ላሉት ነው የሚለው። ለሌሉት አይደለም። የሌሉት ቅዱሳን አይባሉ፣ ላሉት ይላል። በክርስቶስ ኢየሱስ አሁን ላሉት፣ ዛሬም በክርስቶስ ኢየሱስ ያለን እኛ ቅዱሳን ነን። ለዚህ ነው ቅዱሳን ብሎ በግልጽ የሚናገረው። እንግዲህ ከእግዚአብሔር ከአባታችንም ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ከማን? ከአባታችን ከጌታ እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ምን ያስፈልጋል? ጸጋ። ጸጋ በሕይወት ዘመናችን የሚያስፈልገንና የሚያበረታን፣ በደከምን ጊዜ የሚያነሳን፣ በእግዚአብሔር ጽድቅ ውስጥ ለመራመድ የሚያስፈልገን ትልቁ ነገር ነው። ለዚህ ነው ጸጋው ከእናንተ ጋር ይሁን። የዳነው በጸጋ ስለሆነ፣ አሁን በምድር ላይ ያለነው በጸጋው ስለሆነ፣ የእሱ ጸጋ ስለሆነ የሚያኖረን። ስለዚህ ነው ጸጋና ሰላም ለእናንተ ይሁን ብሎ የሚጀምረው። እንግዲህ ቁጥር 3 ላይ ነው ትንሽ ላተኩር የምፈልገው፣ ምክንያቱም ይህንን በተደጋጋሚ ወደኋላ ሄደት ብላችሁ በስፋት እንደተመለከተነዋል። ሮሜም ላይ፣ አንደኛ ቆሮንቶስ ምዕራፍ 1 ላይ፣ ቆላሲያስ ምዕራፍ 1 ላይ ተመልክተነዋል። እነዚህ ክፍሎች ላይ ሄዳችሁ በደንብ በስፋት መመልከት ትችላላችሁ። ወደኋላ ያሉትን ወደ 104 ክፍል ተካፍለናልና እነዛ ላይ ሄዳችሁ በደንብ መመልከት ትችላላችሁ። ዛሬ ግን ላተኩር የምፈልገው ብዙ ጊዜ በቤተ ክርስቲያንም በተለያየ ቦታም የሚደረጉ ክርክሮችን እሰማለሁ። በተለይም በኤፌሶን ምዕራፍ 3 ላይ እንደዚህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን? ይባረክ ይላል። ምን ያደረገን? በመንፈሳዊ ስፍራ ይባረከን። በመጀመሪያ ደረጃ የእግዚአብሔር በረከት በመንፈስ ወደኛ እንደደረሰ ነው የሚነግረን። የእግዚአብሔር በረከት የሆነው ግን ከልጁ ኢየሱስ ክርስቶስ እንደሆነ ሁላችንም ልናስተውል ያስፈልጋል። ትልቁ በረከታችን በምድር ላይ ጥለነው የምንሄደው ወይም ደግሞ ተተነው የምንሄደው በምድር ላይ የምንሰበስባቸው ነገሮች ሳይሆኑ ትልቁ በረከታችን ለዘላለም ሕይወት የታጨንበትና የዘላለም ሕይወትን የተቀዳጀንበት ለዘላለም ደግሞ ከሱ ጋር የምንኖርበትንና የእግዚአብሔርን ዘላለማዊ ሕይወት የወረስንበትን ልጁ ኢየሱስ ክርስቶስ ነው የኛ በረከት። ይህ በረከት የማይሰረቅ የማይነጠቅና ከእግዚአብሔር ጋር ተጣብቀን በኖርንበት ዘመን ሁሉ ማንም ሊወስድብን የማይችል ዘላለማዊ በረከት ነው። ብዙ ጊዜ ሰባኪዎችም ሰዎችም ሲጨነቁ የምናየው ስለ ምድራዊ በረከት ነው። ነገር ግን መጽሐፍ ቅዱስ ምድራዊ በረከት የሚከተለንና በምድር ሳለን ደግሞ እጥፍ የተፈቀደልን ሲሆን ዋናው በረከታችን አይደለም። ወይም ደግሞ እንዲህ ልግለጥላችሁ፣ የመባረካችንም ምልክት አይደለም። ምክንያቱም እኔም እናንተም ያለንን ዓለማውያንም አላቸው፣ እንደውም በብልጫም ያላቸው አሉ። እሱ የበረከታችን ምልክትም በረከታችንም ሊሆን አይችልም። ምክንያቱም የኔና የእናንተ በረከት
ልጁ ኢየሱስ ክርስቶስ ስለሆነ ነው። ይህንን በደንብ ልናስተውልና ልንገነዘብ ያስፈልጋል። ነገር ግን ዛሬ አሁን ባለንበት ዘመናዊው ዓለም ወይም ደግሞ በዓለም መጨረሻ በዚህ ባለቀበት ቦታ ሰይጣን የበረከት መለኪያ አድርጎ ያስቀመጠልን በቤተ ክርስቲያንም ሆነ በተለያየ ስፍራ ምንድነው ብለን ብንመለከት ያስቀመጠልን ነገር ምድራዊውን ነገር ነው። ብዙ ጊዜ ሰዎች በምድራዊ ነገር ሲያገኙ ምን ይላሉ? ተባርከናል ብለው ይመለከታሉ። ወንድሜ ምንም ባልነበረ ጊዜ ሕይወት ውስጥ ክርስቶስ በገባበት ሰዓት በዛን ሰዓት አንተ ተባርከሃል። በዛን ሰዓት የእግዚአብሔር በረከት አግኝቶሃል። በዛን ሰዓት የእግዚአብሔር በረከት ሕይወት ውስጥ ገብቷል እንጂ አሁን የሆነ ነገር ስታገኝና ልብስ ስትቀይር ወይም የሆነ ነገር ስትቀይር ተባርከሃል ማለት አይደለም። የተባረከው ኢየሱስ ሕይወት ውስጥ የገባ ቀን እንደሆነ ልታውቅ ያስፈልጋል። እንግዲህ ወገኖቼ ለዛሬ ልበል፣ ይህንኑ ክፍል በነገው ዕለት ይዤ ቀርብላችኋለሁ። ምክንያቱም ሰፊ ብዥታ ያለበት ክፍል ስለሆነ በደንብ እንድትረዱና ከእውነተኛው በረከታችሁ ጋር እንድትገናኙ ስለምፈልግ ነው። ለዛሬ እዚህ ላይ ልግታ። እግዚአብሔር አምላካችን ሆይ ይህንን ማለዳ ስለሰጠን እናመሰግንሃለን። ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ክብር ምስጋና ይሁን። በሰማያዊ በረከት ሁሉ ስለ ባረከን ደግሞ እናመሰግንሃለን። ያንተ በረከት ዘላለማዊና የማይጠፋ ሕያው በረከት ስለሆነ ክብር ምስጋና ለአንተ ይሁን። ይህንን ማለዳ ደግሞ በክርስቶስ ኢየሱስ ስም ባርክልን፣ ከክፉዎች ጠብቀን። መልካምነትህ በእኛ ላይ ይሁን። ጸጋና ሰላም፣ ምሕረት፣ ቸርነትህ ይብዛልን። ሁሉን በእጅህ አሳልፈን ሰጠን፣ በደምህ ሸፍነን። በምትወደው ልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ በነገ ማለዳ እንገናኛለን። ለዛሬ እዚህ ላይ ያበቃለሁ። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።